ሰላም ጤና ይስጥልን እንደምንላችኋል። እኔ መረዳ ሰፋ ነኝ። ከማያ ኒውስ ጋር የሰዓቱን ዜና እናሰማለን። ርዕሶችን እናስቀድማለን። አፍሪካን የበላው AK47 ክላሽንኮቭ መሳሪያ መልኩን ቀይሮ በአዲስ መልክ ተመረተ ይለናል። የኢትዮ ኤርትራ ጦርነት ስሙን ቀይሮ በአዲስ መልክ እየተወራም ይገኛል። የዜሌንስኪ አዲሱ የዋይት ሃውስ ቅራኔ እንደ አዲስ ተጀምሯል። ከዶናልድ ትራምፕ ጋርም ከፍተኛ የሆነ ውዝግብ ውስጥም ገብተዋል። ወደ ዝርዝሩ እንገባለን። አብራችሁን ቆዩ። በዓለማችን ላይ ብዙ ሽያጭ ያስመዘገበና እንደ አንገት ቦርሳ አንገት ላይ ተደርጎ የሚያንቀሳቅሱ የአፍሪካና እንዲሁም ዓለም ላይ ሽብርተኛ ተብሎ የተመዘገቡ ኃይሎች እንደ ቀልድና በግፍ የሚሸምቱት መሳሪያ AK47 ክላሽንኮቭ ተንጠልጣዩ የአንገት ሐብል በመባል ይታወቃል። ነገር ግን ይህ ገዳይ መሳሪያ መሆኑም ይታወቃል። ይህ መሳሪያ በከፍተኛ ደረጃ የሚመረት ሲሆን ለረጅም ዓመት የሚያገለግልና በቀላሉ በማሰልጠን የሚመች ሲሆን ጠላትን ለመደምሰስ ቀላል የሆነ ነው ተብሏል። ይህ መሳሪያ አሁን ላይ በድጋሚ በከፍተኛ ጥራትና ዘመኑን በሚመስል ሁኔታ ለይቶ ለመመረት የሚሆን ተጨማሪ አጋዥ የሚሆኑ አቅሞችን በመጨመርና ቴክኖሎጂዎችን ያካተተ ሆኖም እየተመረተ ይገኛል። ጅምላ ጨራሽ የሚባለው AK47 ክላሽንኮቭ መሳሪያ በድጋሚና እንዲሁም ሌላኛውን ማህበረሰብ ሊያስጨርስ በድጋሚ በዘመናዊ መልክ ተፈጥሯል ይለናል አዲሱ መሳሪያ። በሌላ ዜና ኤርትራና ኢትዮጵያ በሚያደርጉት የቃላት ልውውጥ ላይ በተጨማሪ ቤንዚን በማፍሰስ የሚታወቁት ሶስተኛ ወገን ኃይሎች አሁንም እነዚህን ሁለት ሀገሮች ለማጫረስና ወደ ፍርስራሽ ለመቀየር የመሳሪያ ሽያጭ በገፍ እያከናወኑ ይገኛሉ። እነዚህ ሁለት የሆኑት ሀገሮች ትላንትና በአንድ ላይ ጠላትን ሲመክቱና በአንድ ማዕድ ላይ ይመገቡ የነበሩ ህዝቦች ሲሆኑ ችግራቸውን ለመፍታት ንግግርን የመጀመሪያ ምርጫቸው አድርጎ ሳለ ሌሎቹ ደግሞ ጦርነት ካላካሄዳችሁ ካላለቀ ሰላም መሆን አትችሉም የሚል አይነት የፖለቲካና የጦር ሰበቃቸውን እያፋፋሙ ይገኛሉ። ኃይል ለማንም የማይጠቅም ሆኖ ሳለ እነዚህ ሁለት የሆኑ ሀገሮች የህዝባቸው ደም ግን አንድ ነው። አሁንም ላይ በሁለቱም ሀገሮች መካከል ከፍተኛ የጦር ሰበካ እየተፋፋመ ይገኛል። በዚህም ሁኔታ ሰርጎ ገብ ኃይሎች ሁለቱንም ሀገሮች ላይ ጦር አውጀው እያወጁ ይገኛሉ። ሁለት ማልማት የሚችሉ ወደብ ሆኖ ሳለ ሁለቱም የማይጠቀሙበት ሆኖ ለዘመናት ተዘግቶ አሁንም ድረስ አረም በቅሎበት እንዳለ ይገኛል። በአፋር ክልል እየተፋፋመ ያለው የጦር አዋጅ ሁለቱንም ኃይሎች የማይጠቅም ሆኖ ሳለ ሁኔታው ጦርነትን የማስጀመሪያ ደውል መደወሉን የሚቀጥሉበት ጠላቶች ናቸው ሲል ተናግረዋል። በዚህ የጦርነት ደውል የአፋር ህዝብ እየተሰቃየ ይገኛል። እነዚህ ሁለት ህዝቦች አፋር ለሁለት ከፍለው የሚኖሩ ሲሆኑ የአፋር ህዝብ በሁለቱ መሃል ዋጋም እየከፈለ ይገኛል። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገባ በሚችል የቃላት ልውውጦች የታጀቡም ናቸው ተብሏል። በሌላ ዜና ወደ ዩክሬን እንገባለን። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአዲስ የአሜሪካ የሰላም እቅድ ላይ ያላቸውን ልዩነትና አጋራቸው የሆነችውን ዋሽንግተንን ድጋፍ ሊያሳጣቸው የሚችል ነገር ተናግረዋል። ዜሌንስኪ የወጣውን የአሜሪካ የሰላም እቅድ ዩክሬን ወታደሮች ሩሲያ ገንጥላ ከወሰደችው የክሪሚያ ሰርጥና ሌሎች የሀገሪቱ ክፍሎች ለመልቀቅ እንደሚወጡም ገልጸዋል። ዜሌንስኪ አርብ ዕለት ለሀገሪቱ ዜጎች ባስተላለፉት ንግግር ዩክሬን እጅግ ከባድ ምርጫን ልትጋፈጥ ትችላለችም ብለዋል። ክብርን ማጣት ወይም ቁልፍ አጋርን የማጣት አደጋ ያጋጥማታልም ተብለዋል። አክለውም ዛሬ ታሪካቸው ውስጥ ካሉ አስቸጋሪ ጊዜያት አንዱም ነው ብለዋል። ፕሬዝዳንቱ ይህንን ያሉት አሜሪካ ጦርነትን ለመቋጨት አቅርበዋለች የተባለው የዩክሬንና ከዚህ በላይ ቀደም ውድቅ የተደረገባቸው የስምምነት ነጥቦች የያዘ የአሜሪካ የእቅድ ሾልኮ ከወጣም በኋላ ነው። በሰፊው በተሰራጨው እቅድ ውስጥ ከተካተቱት ነጥቦች ውስጥ የዩክሬን ወታደሮች በአሁኑ ሰዓት ከሚቆጣጠሩት የሀገሪቱ ምስራቃዊ ግዛት ዶኔትስክ እንዲሁም በሩሲያ ቁጥጥር ስር ካሉት የግዛቱ ክፍሎች ለመልቀቅ ይወጣሉ የሚል ተገኝቶበታል። በተጨማሪም ሩሲያ በአውሮፓውያኑ 2014 ከዩክሬን ገንጥላ ከወሰደችው ደቡባዊ ክሪሚያ ሰርጥ ለቀው እንዲወጡም አስፍሯል። ዩክሬን በአሁኑ ሰዓት
ያለችበትን የጦር ስምምነት ከመፈረም ወደ ኋላ የሚያደርጋት ብዙ ነገሮችም እንዳሉ ለህዝቡ ተናግረዋል። በአሜሪካ የተዘጋጀው እቅድ የዩክሬንን ሰራዊት ቁጥር በከፍተኛ መጠን ቀንሶ ከ600 ሺህ እንዳይበልጥ የማድረግ ሐሳብም አካተዋል። የአውሮፓውያን ተዋጊ ጀቶች በአህጉሮቹ ፖላንድ እንዲሰፍሩም ይደረጋልን ብለዋል። በምላሹ ኬቭ እውነተኛ የደህንነት ማረጋገጫ እንደሚሰጣት በእቅዱ ላይ ተጠቅሷል። ሰነዱ አክሎም ሩሲያ ጎረቤቶቿን አትወርም ተብሎ እንደሚጠበቅ እንዲሁም ኔቶ ይዞታውን እንዲያሰፍር በዝርዝር ተጠቅሷል። ወደ ሌላ ዜና አልፈናል። ናይጄሪያ በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂዎች ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ተሰማ። ይህ በዚህ ሳምንት የደረሰ ሁለተኛ የጅምላ እገታም ነው ተብሏል። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኝ የቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉም ትዕዛዝ ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪና 12 ሰራተኞችን ወስደዋል። ናይጄሪያ ከቅርብ ጊዜ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደች ትገኛለች። ሰኞ ዕለት በኬቢ ግዛት ከሚገኙ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴቶች ተማሪዎች ታግተው ተወስደዋል። በከዋራ ግዛት የሚገኝ አንድ ቤተክርስቲያን የአምልኮ ስነ ስርዓቱን በቀጥታ ስርጭት እያስተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 ደግሞ ታግተው ተወስደዋል። ፕሬዝዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደውን የቡድን 20 ጉባኤ ላይ እንደማይሳተፉም አስተዋውቀዋል። የሰዓቱን ዜና በዚህ ጨርሰናል። እኔ መረዳ ሰፋ ነኝ ከማያ ኒውስ ጋር። ሰናይ ምሽት ተመኘው። ሰላም።